የትኛውንም ሃይማኖት ሄዳችሁ ብትጠይቁ መለኮት በሰው ውስጥ ሳይሆን መለኮት በተዘጋጀለት እግዚአብሔር ማደሪያ ይፈልጋል የሚለውን ትምህርት እንዲሁ እንደ ርዕስ እንድንሰማው አልፈልግም። ምን ይፈልጋል? ማደሪያ ደግሞ አግኝቷል። ማን ነው ማደሪያው? እኛ ነን። ግን አሁን ጥያቄው ምንድነው? በኢየሱስ ልክ እንገለጥ አንገለጥ ሌላ ነገር ነው። በኢየሱስ ክርስቶስ ውስጥ አብ የተገለጠውን ያህል በእኛ ውስጥ መገለጥ ይቻል አይቻል ሌላ ነገር ነው። የእግዚአብሔር ፕሮግራም ግን አብ በኢየሱስ ውስጥ እንደተገለጠው እንዳደረው እንደነበረው በማን ነው አደረ? በእኛ ማደር ነው። የክርስትና ትምህርት መለኮት በማ ውስጥ ነው፣ በሰው ውስጥ እንጂ ሃይማኖት አይደለም። ዩሲ ሌሎቹ ሃይማኖቶች መለኮት በማ ውስጥ ነው። የትኛውንም ሃይማኖት ሄዳችሁ ብትጠይቁ መለኮት በሰው ውስጥ ሳይሆን መለኮት በተዘጋጀለት መቅደስ ላይ፣ መለኮት በተዘጋጀለት ጣዖት ውስጥ፣ መለኮት በተዘጋጀለት የሆነ ነገር ወይም ደግሞ መለኮት በሰማይ። ኢየሱስ ይዞት የመጣው ህይወት ግን መለኮት በማ ውስጥ God in humanity, the divine in human። ለኔ የምትሰሩልኝ ቤት ምን አይነት ነው ብሎ ለእግሩ መቀመጫ አለው፣ ለዙፋኑም ደግሞ ማረፊያ አለው። ቤት ግን ፍለጋ ላይ ነው። ስለዚህ ዙፋን የሚያሳየው ምንድነው ነው ያልነው? መንግስትን፣ ገዢነትን፣ አገዛዝን ከሰማይ እግዚአብሔር እንደሚገዛ መጽሐፍ ቅዱስ በመዝሙረ ዳዊት ላይ እግዚአብሔር በሰማይ ዙፋኑን አደረገ፣ አዘጋጀ፣ መንግስቱ ደግሞ ሁሉን ትገዛለች ይላል። ስለዚህ ዙፋኑ ከሰማይ የጀመረ አገዛዙ በምድር የሚቀጥል ግን የሚገዛበትን የገዢነቱን ስልጣን የሚገልጥበትን ማህበረሰብ የሚፈልግ አምላክ ነው እግዚአብሔር። ስለዚህ እግዚአብሔር ማደሪያ ይፈልጋል። እግዚአብሔር ማህበረሰብ ይፈልጋል። ያንን ማህበረሰብ እግዚአብሔር ማግኘት ይፈልጋል። የሚፈልግበት ምክንያት በሰማይ ያለውን መንግስት በምድር ምን እንዲሉ ነው? እንዲገልጡ ነው። ስለዚህ ይህንን ተመልክተናል። የተወሰኑ የመጽሐፍ ቅዱስ ክፍሎች እያየን ነበር አይደለ? ከኢሳይያስ ተነስተን እንደገናም ደግሞ ሌሎች የመጽሐፍ ቅዱስ ክፍሎች አይተናል። ስንት ሰው የተማረውን ሪቫይዝ እንደሚያደርግ አላውቅም፣ ግን ጽፋችሁ የሄዳችሁትን ሪቫይዝ ታደርጉት እንደሆነ ታዩት እንደሆነ ሌላ ደጋፊ የሆኑ የመጽሐፍ ቅዱስ ክፍሎችም እያነሳን ነበር አይደለ? ኦኬ። ስለዚህ የእግዚአብሔር ቤት የእግዚአብሔር ማደሪያ ማን እንደሆነ መጽሐፍ ቅዱስ የሚያሳየን ነገር አለ። እግዚአብሔር ማደሪያን ፍለጋ በምድር ላይ እንደመጣ ምድርን ማኖሪያው ሊያደርግ እንደፈለገ መጽሐፍ ቅዱስ በብዙ ቦታ ይነግረናል። የማደሪያን ግን ሐሳብ እግዚአብሔር ማንሳት የጀመረው በሙሴ ዘመን በዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ላይ ነው። በሕዝቤ መካከል መኖር እንድችል ለሕዝቤ እንዲህ ብለህ ንገራቸው፣ በመካከላቸው አድር ዘንድ ማደሪያን ምን ይበሉልኝ? ይስሩልኝ። ስለዚህ ማደሪያ የሚሰራ ነገር ነው። ማደሪያ የሚሰራ ነገር ነው እና የሥራውን ምሳሌ እግዚአብሔር በተራራ ለማን ሰጠው? ለሙሴ ሰጠው። ኦሪት ዘጸአት መጽሐፍ ምዕራፍ 40 ላይ ይህንን አስመልክቶ ምን ብለናል? እግዚአብሔር በተራራ እንዳሳየው እግዚአብሔር እንዳዘዘው ሙሴ ስራውን ፈጸመ ይላል። ስራውን በፈጸመ ጊዜ እግዚአብሔር የክብሩን ደመና በማደሪያው ላይ አኖረ ይላል። ስለዚህ የስራው ምሳሌ ተሰጥቶት ሙሴ ማደሪያውን የሰራ ሰው ነው። ስለዚህ የማደሪያው ድንኳን ወይም ደግሞ የመገናኛው ድንኳን የምንለው ነገር እግዚአብሔር ወደፊት መንፈስ የሆነው እግዚአብሔር መንፈሳዊ በሆኑ ልጆች ውስጥ መንፈሳዊ ማደርን እንዲያድር አስቦ በምሳሌ ለሙሴ የሰጠው የሥራ ምሳሌ ነው። ዕብራውያን መጽሐፍ ምዕራፍ 4 አካባቢ ደግሞ መጽሐፍ ቅዱስ ሲናገር ሙሴ በቤቱ ለሾመው የታመነ ምንድን ነበር ነው የሚለው? ሎሌ ነበረ። ሙሴም በተራራ ላይ እንደተመለከተው ምሳሌ ቤቱን ምን አለ? ሰራ ይልና ልጁ ኢየሱስ ክርስቶስ ግን በቤቱ ላይ ያለ ምንድን ነው ይላል? ባለቤት የሆነ ልጅ ነው። የቤቱ ባለቤት ነው። ሙሴ የቤቱ ምንድን ነው? ሎሌ ነው። ኢየሱስ ክርስቶስ ግን የቤቱ ባለቤት የሆነ ልጅ ነው ካለ በኋላ እኛ ደግሞ የምንደፍርበትን የተስፋውን ቃል ጠብቀን የምንኖር ከሆነ ምኖቹ ነን ይላል? ቤቱ ነን ይላል። ስለዚህ በአዲስ ኪዳን ክርስቶስ ኢየሱስ ከመጣ በኋላ በሰራው ስራ እኛ ምንድነን? ቤት ነን። የጋራ ስም ነው ያለን። ምንድነን? ቤት ነን። ቤቶች መሆን አንችልም። ምንድነን? ቤት ነን። ምክንያቱም እያንዳንዱ ሰው ቤቶች መሆን አይችልም። እንደ አካል ነው ምን ይሆን ነው
ቤት የሆን ነው። ስለዚህ መጽሐፍ ቅዱስ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ድንጋይ ክርስቶስ ኢየሱስ ነው ይልና አካል ጅማት እንደሚጋጠም እንዲሁ ሕንፃ ደግሞ በማዕዘኑ ራስ ድንጋይ በሆነው በክርስቶስ እርስ በርስ እየተጋጠመ አብሮ በመንፈስ መኖሪያ ለመሆን ይሰራል ይላል። ስለዚህ በመንፈስ መኖሪያ ለመሆን የምንሰራ የክርስቶስ ሕንፃ ነን ማለት ነው። ስለዚህ የክርስቶስ ሕንፃ መሆናችንን መጽሐፍ ቅዱስ ያስተምራል። የክርስቶስ ቤት መሆናችንን መጽሐፍ ቅዱስ ያስተምራል። እንደገና በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 15 ላይ ጳውሎስ ለጢሞቴዎስ ሲናገር ምንድን ያለው? ጢሞቴዎስ ሆይ ፈጥኜ ወደ አንተ መጣ ዘንድ አስባለሁ፣ ነገር ግን ብዘገይ በእግዚአብሔር ቤት ማደሪያ እንዴት መኖር እንደምትችል በእግዚአብሔር ቤት መኖሪያ እንዴት ማደር እንደምትችል ይህንን እጽፍልሃለሁ ካለ በኋላ ቤቱም ማን ነው ይላል? የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ናት። ስለዚህ እግዚአብሔር ቤት ማን ናት ማለት ነው? ቤተ ክርስቲያን። ስለዚህ አሁን በዚህ ዘመን እግዚአብሔር ምድር ላይ ቤት አለው። በዚህ ዘመን ምድር ላይ ምን አለው? ቤት አለው። ቤቱ ማን ነው? እኛ ነን። አሁን በጋራ ነው ቤት መሆን የምንችለው። መንፈስ ቅዱስን በሰውነታችን ስላሳደርን ሰውነታችሁ የቅዱስ መንፈሱ ምንድን ነው ይላል? መቅደስ ነው፣ ማደሪያ ነው ይላል። ግን እኛ ደግሞ በጋራ በማህበረሰብ ደረጃ የማን ነን? የእግዚአብሔር ቤት ነን። ስለዚህ የእግዚአብሔር ቤት ማን ነው ማለት ነው? እኛ ነን። አማኞች፣ ቅዱሳን፣ ማህበረሰብ በተለያየ ቦታ። ስለዚህ በሌላ አነጋገር ምንድን ነው? በእያንዳንዱ ጂኦግራፊካል ሎኬሽን እግዚአብሔር ምን አለው ማለት ነው? ማደሪያ አለው። ስለዚህ እግዚአብሔር በየከተማው ምን አለው ማለት ነው? ማደሪያ አለው። የእግዚአብሔር ማደሪያ የሆኑት እነማን ናቸው? ቅዱሳን ናቸው። ግን መጽሐፍ ቅዱስ ሲናገር ማደሪያ ለመሆን ምን የሚሉት? የሚሰሩት። ምክንያቱም ከተሰሩ ማን ሊያድር ነው? በመንፈሱ እግዚአብሔር እኮ ሊገለጥ ነው አይደል? ስለዚህ እንደ እግዚአብሔር ቃል የተሰሩ ሰዎችና የተሰራ ማህበረሰብ እግዚአብሔር ካገኘ በእነሱ መካከል ምን ይላል ማለት ነው? እግዚአብሔር ያድራል። ካደረ ደግሞ እግዚአብሔር በማደሩ ያ ከተማ ያ ጂኦግራፊካል ሎኬሽን ምን ይሆናል ማለት ነው? ይባረካል። ስለዚህ ቤተ ክርስቲያን የእግዚአብሔር ማደሪያ ለመሆን የምትሰራ አካል ናት። ማደሪያ ለመሆን ከተሰራችና ማደሪያ መሆን ከጀመረች ያለችበት ክልል ምን መሆን ይጀምራል ማለት ነው? ጂኦግራፊካል ሎኬሽን፣ ከተማው፣ ሰፈሩ፣ መንደሩ የዛ ህይወት ተካፋይ ይሆናል። ስለዚህ ዓላማው እግዚአብሔራው ማደሪያ የፈለገበት ዋነኛ ምክንያቱ በእነርሱ ውስጥ በህዝቡ ውስጥ አድሮ እግዚአብሔር ምን ለማድረግ ነው? ህይወቱን ለሰዎች ሁሉ ለማድረስ ነው። ከፍጥረቱ ጋር በህይወት ለመገናኘት ነው። ይሄ ዋናው ዓላማችን መሆን አለበት። መጽሐፍ ቅዱስ ይህንን ያስተምራል ብለናል። ከሙሴ ድንኳን ወይም ደግሞ ከማደሪያው ድንኳን ተነስተን ያየናቸው ነገሮች ነበሩ። የማደሪያው ወይም የመገናኛው ድንኳን ስያሜዎችን ደግሞ ባለፈው አሳይቻቸዋለሁ። የማደሪያውን ድንኳን የምናጠናበት ምክንያት የብሉይ ኪዳንን ትምህርት ለመማር ካለ ፍላጎት የተነሳ ሳይሆን የብሉይ ኪዳኑ የአዲስ ኪዳኑ ምን ስለሆነ ነው? ጥላ ስለሆነ ነው። ስለዚህ በአዲስ ኪዳን መንፈሳዊ የሆነውን ነገር ለማወቅ ፍጥረታዊውን ነገር ማጥናት ስለሚገባን መጽሐፍ ቅዱስ ደግሞ ሲናገር አስቀድሞ ምኑ ነው? ፍጥረታዊ ነው። ከዛ በኋላ ምኑ ይቀጥላል? መንፈሳዊ ይቀጥላል። አስቀድሞ አዳም፣ ከዛ በኋላ ኢየሱስ። ልክ እንደዚሁ አስቀድሞ ፍጥረታዊ የሆነው የማደሪያ ድንኳን ቀድሞ መጥቶ ሊታይ በሚችል ሁኔታ ተሰርቶ እግዚአብሔር ለመንፈሳዊው ጥላ እንዲሆን ሰጥቶናልና ከመጀመሪያ የመጣውን ፍጥረታዊውን የማደሪያ ድንኳን ስናጠናው መንፈሳዊው ነገር እየገባን ይመጣል። ስለዚህ እግዚአብሔር ይሰራልኝ ያለው የማደሪያው ድንኳን ወይም የመገናኛው ድንኳን ባለ ስንት ክፍል ነው? ባለ 3 ክፍል ነው። ድንኳኑ የውስጠኛው ክፍል ነው። ነገር ግን አንድ ሌላ ክፍል አለው ከውጭ። ምን ይባላል እሱ? አደባባይ ይባላል። አደባባይ የኃጢአት ስርየት መስዋዕት የሚደረግበትና ካህናቶች የሚታጠቡበት ራሳቸውን አንጽተው ወደ ድንኳኑ ወደ ውስጠኛው ወደ ቅድስትና ወደ ቅድስተ ቅዱሳን ለመግባት የሚሄዱበት የአምልኮ ስርዓትና የአምልኮ አካሄድ ነው። እሱን በሌላ ስያሜ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተጠቅሞበታል። ምን የሚል ስም ነው የሰጠው? መንገድ፣ እውነትና ሕይወት የሚል ነው። ከዛ ጋር ደግሞ ተያይዞ ምን ብለናል?
በብሉይ ኪዳን ሙሴ የማደሪያውን ድንኳን እንደ ጥላ እንዲሆን በተፈጥሮ እንደሰራ እንደዚሁ ደግሞ መጽሐፍ ቅዱስ ኢየሱስ ክርስቶስ ራሱ የእግዚአብሔር ምን ሆኖ ማደሪያ ሆኖ መጥቷል። ለዚህ ነው ዮሐንስ ሲናገር ቃል ምን ሆነ ስጋን ለብሶ በእኛ መካከል ምን አለ አደረ የሚል አለ። ስለዚህ ይሄ ማደሪያ የሚለውን ሐሳብ እግዚአብሔር ከሙሴ ድንኳን ከዛ በኋላ ደግሞ ከሙሴ ድንኳን በኋላ ተሻሽሎ በሰለሞን መቅደስ ተሰርቶ የነበረውን በወቅቱ ኢየሱስ በመጣበት ጊዜ በሄሮድስ ሲሰራ የነበረ መቅደስ ነበረ። ማንን ለማሳደር ታስቦ? እግዚአብሔር ያድራል ብለው እኮ ነው አይደል እንዴ? እግዚአብሔር ያድራል ምሳሌውን ተከትለው ነው። ግን ኢየሱስ ክርስቶስ ደግሞ መቅደሱ ራሱ አጠገብ ቆሞ ይህን መቅደስ ምን በሉት አለ አፍርሱት፣ እኔ በ3 ቀን ምን እለዋለሁ እሰራዋለሁ። ዮሐንስ ሲነግረን ይህንን የተናገረው ስለምኑ ነው አለ ስለ አካሉ። ምክንያቱም ሰውነቱ የማማደሪያ ነው። ስለዚህ እሱ የእግዚአብሔር ምን ሆኖ ነው የመጣው የማደሪያ ድንኳን። ስለዚህ ስሙ ማን ነው? አማኑኤል። እግዚአብሔር ከማጋ ከኛ ጋር። አሁን ኢየሱስ አማኑኤል ሆኖ በስጋ ተገልጦ እግዚአብሔር ከማጋ ሆኖ ኖሯል። እግዚአብሔር ከኛ ጋር ሆኖ ኖር አይደል? ከዛ በኋላ ኢየሱስ ከሙታን ሲነሳ በማያልፍ ህይወትን የሚሰጥ ምን ሆነ መንፈስ ሆኖ እንደገና ክርስቶስ በማደረ ሄሎ ክርስቶስ በእናንተ አይደል የሚለው። ስለዚህ የክብር ተስፋ የሆነው ክርስቶስ በእናንተ ምን ማለቱ ነው መኖሩ ነው። ስለዚህ አማኑኤል ቀጥሏል። ምክንያቱም እግዚአብሔር በኢየሱስ ክርስቶስ ውስጥ ሆኖ እንዳደረ አሁን ደግሞ በህዝቡ መካከል ሆኖ በምድር ምን እያለ ነው? እግዚአብሔር እያደረ ነው። ግን ጥያቄው ምንድን ነው? በኢየሱስ ክርስቶስ ውስጥ ባደረ ጊዜ እግዚአብሔር ራሱን በገለጠበት መገለጥ ልክ ኢየሱስ ክርስቶስንና እግዚአብሔርን የምትገልጥ አካል ግን በምድር ገና ምን አላለችም? ገና አልተገለጠችም። ያ ማለት ግን ማደሪያው ያንን ማሳየት አትችልም ማለት አይደለም። የእግዚአብሔር ፕሮግራም እርሱ በዓለም እንዳለ እኛ ደግሞ እንዲሁ ነን ይላል። ስለዚህ እርሱ ጋር የነበረው ሞዴል ወደኛ ተላልፏል። ያለበዛ እምነታችን ከንቱ ነው። ክርስቶስን መከተላችንና የእግዚአብሔር መንፈስ መቀበላችን ዋና ዓላማው በምድር ላይ ማን ስለ እንዲያድር ነው? እግዚአብሔር ካላደረ የኛም እምነት ከንቱ ነው። እኛም የእግዚአብሔር ማደሪያ ካልሆነን እምነታችን ከንቱ ነው። ስለዚህ ክርስትና አንድ ሰው ሲያስቀምጠው ምን አለ? ክርስቲያኒቲ ኢዝ ዲቪኒቲ ኢን ሂውማኒቲ። ክርስትና የሚለው በቂ መግለጫ አይኖርም፣ ግን መለኮት በማ ውስጥ መኖሩ ነው በሰዎች ውስጥ። ስለዚህ እሱ ካልሆነ ጌታን ለምን የምንከተለው? አሁን ጥያቄው ምንድን ነው? መንፈስ ቅዱስ በእኛ ውስጥ እንዳለ ብጠይቅ ማንም ሰው እኔ ውስጥ አለ ይለኛል አይደል? መንፈስ ቅዱስ ምንድን ነው? መለኮት አይደለም ወይ? ስለዚህ እኛ ውስጥ ምን አለ? እሺ፣ ስለዚህ ለራሳችሁ ጻፉ፣ እኔ ውስጥ መለኮት አለ ብላችሁ እንዴ። አሁን ይሄንን ማመን እኮ የግድ ያስፈልገናል። መንፈስ ቅዱስን ምንድን ነው የሚመስለን እንዴ? መንፈስ ቅዱስ እኮ የአብ የወልድ አይደለ እንዴ? የሥላሴ ስንተኛው? ሶስተኛው አካል ነው ብለን ነው አይደል የምናምነው እንዴ? መንፈስ ቅዱስ ፈጣሪ ነው ብለን ነው አይደል የምናምነው? በፍጥረት ስራ ላይ መንፈስ ቅዱስ ይፈጥር ነበር አይደል እንዴ? ያስተካክል ነበር። ያ መንፈስ ቅዱስ አሁን መጽሐፍ ቅዱስ ሲነግረን እኛ እንኳን ማመን እምቢ ብንል መጽሐፉን ያስተማሩን ሰዎች ግን የጻፉልን ሰዎች ምን ብለዋል? እሺ ቆይ አንድ ጊዜ ዮሐንስ 14 ላይ ሄዱልኝ። ቁጥር 10 ጀምረን እናንብበው። ቁጥር 10 1 2 3 እኔ በአብ እንዳለው አብም በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ጠብቁኝ። ስለዚህ አብ በማ ውስጥ ነው? ኢየሱስ ያለው አብ በማ ውስጥ ነው? በእኔ ውስጥ ነው አለ። እኔ በማ ውስጥ ነኝ? በአብ ውስጥ ነኝ አለ። ስለዚህ እኔ በአብ እሱ በእኔ ውስጥ ስለሆነ ያለው የምሰራውን ስራ ሁሉ የምሰራው አብ በእኔ ውስጥ ስላለ ነው አይደለ? ከዛ በኋላ እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ አለ። ባይሆንስ ስለ ራሱ ስለ ስራው እመኑኝ አለ። ይዛችኋል?
ይዛችኋል? ስለምኑ ምን በሉኝ? ስለዚህ ስራው የምን ምስክርነት ነው? የአብ በኢየሱስ ውስጥ መኖር ምኑ ነው የሚመሰክርለት? ባልሰብክ እንኳን ምኑን? ቃሌን ብትተዉት ምኑን? ስለዚህ ስራው የአብ መኖር ምልክት ነው። እሺ ቀጥሉና አንብቡ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ። ስለዚህ በእኔ የሚያምን እኔ የማደርገውን ስራ እርሱ ካደረገ አብ ውስጡ አለ ማለት ነው። አብ ማመን አለብን። አብ እኛ ውስጥ አለ። ሄሎ ለማለት እያልነው ነው። ግን ቁጭ ብለን በደንብ ማሰብ ስንጀምር ግን ይከብዳል። በኢየሱስ ውስጥ ማን አለ? አብ ደግሞ በማ ውስጥ? በኢየሱስ ደግሞ በማ ውስጥ? ስለዚህ ምን አለ? አብ በእኔ ውስጥ እኔም በአብ ውስጥ ስለሆንኩ ስራውን እየሰራ ነው አለና ይሄንን ግን ስራ ማይቀጥለዋል አለ። በእኔ የሚያምነው ደግሞ ምን ይለዋል? ይሄን የማደርገውን ስራ ምን ይላል? እርሱ ደግሞ ከዛ እሱን ካደረገ ምንድን ነው ማለት ነው? አብ። ስለዚህ አንድ ጥያቄ ልጠይቃችሁ። ኢየሱስ ያደረገውን ስራ የሚያደርግ ሰው ሁሉ ማን አለው ማለት ነው? አብ በውስጡ አለ ማለት ነው። ኦኬ እሺ። ስለዚህ አሁን እግዚአብሔር ማደሪያ ይፈልጋል የሚለውን ትምህርት እንዲሁ እንደ ርዕስ እንድንሰማው አልፈልግም። ምን ይፈልጋል? ማደሪያ ደግሞ አግኝቷል። ማን ነው ማደሪያው? እኛ ነን። ግን አሁን ጥያቄው ምንድነው? በኢየሱስ ልክ እንገለጥ አንገለጥ ሌላ ነገር ነው። አግኝታችሁኛል? በኢየሱስ ክርስቶስ ውስጥ አብ የተገለጠውን ያህል በእኛ ውስጥ መገለጥ ይቻል አይቻል ሌላ ነገር ነው። የእግዚአብሔር ፕሮግራም ግን አብ በኢየሱስ ውስጥ እንደተገለጠው እንዳደረው እንደነበረው በማን ነው ማደር ነው? በእኛ ማደር ነው። የክርስትና ትምህርት መለኮት በማ ውስጥ ነው? በሰው ውስጥ ነው እንጂ ሃይማኖት አይደለም። ዩሲ ሌሎቹ ሃይማኖቶች መለኮት በማ ውስጥ ነው? ሄሎ መለኮት በማ ውስጥ ነው? የትኛውንም ሃይማኖት ሄዳችሁ ብትጠይቁ መለኮት በሰው ውስጥ ሳይሆን መለኮት በተዘጋጀለት መቅደስ ላይ፣ መለኮት በተዘጋጀለት ጣዖት ውስጥ፣ መለኮት በተዘጋጀለት የሆነ ነገር ወይም ደግሞ መለኮት በሰማይ። ኢየሱስ ይዞት የመጣው ህይወት ግን መለኮት በማ ውስጥ? God in humanity, the divine in human ኮንሽስነስ ነው አሁን የሚያስፈልገን። ማለት ወደዚህ ነገር መምጣት አለብን ማለት ነው። መንፈስ ቅዱስም ሊያግዘን ይገባል። ትሬኒንግ ያስፈልገናል። እያንዳንዳችን በየቀኑ የምንሰራው ነገር መኖር አለበት ማለት ነው። ግን ወደዚህ ኮንሽስነስ የመጣች ቤተክርስቲያን ብትገኝ ማለት ነው አማኝ ሁሉ እንደዚህ ማሰብ ጅምር ኢየሱስ የሆነውን የሚሆን ማህበረሰብ ይፈጠራል ማለት ነው። ዋይት ሃውስ ገብቶ የሚያውቅ ሰው አለ? እጁን ያሳይ። ዋይት ሃውስ ውስጥ ገብቶ የሚያውቅ ካለ ብዬ ነው። ሊኖር ይችላል እኮ ትልቅ ነገር አይደለም። ልንገባ እንችላለን አይደል? ማለት ልንጎበኝ እንችላለን አይደል? እንትን ፖስት አታርጉት እንጂ እንትን አይደል? ግን አንድ ጥያቄ ልጠይቃቸው። አሁን ዋይት ሃውስ አልገባንም ማለት ዋይት ሃውስ የለም? ይሄ ትምህርት ውሸት ነው ማለት አትችሉም። ይሄ ትምህርት የኛ ህይወት ካላሳበቀ ካልመሰከረ ውሸት ሊሆን አይችልም። ወደ እውነቱ ግን የግድ መመለስ አለብን። እውነቱ ኢየሱስ እንዲህ አለ፣ አብ በእኔ እንዳለ እኔም በአብ እንዳለው አይደል? ኦኬ ምኑ ይመሰክራል? ከዛ ደግሞ በእኔ የሚያምን ከዛ ቀጥላችሁ አንብቡ። ምን ይላል? እኔ ከዚህ የሚበልጥ ያደርጋል አለ። ከዛስ እኔ ወደ አብ አብም ስለ ወልድ እንዲከበር ሁሉ ማናቸውንም ነገር በስሜ ብትለምኑ እሺ። ከዛስ ብትወዱኝ ትእዛዜን ጠብቁ አለ። ከዛ እኔም አብን ለዘላለምም ከእናንተ ጋር እንዲኖር ከማጋ እንዲኖር ከእናንተ ጋራማ። ይሄ አጽናኝ የሚለውን ቃል አስተካክለን ልናነበው ይገባናል። ምክንያቱም አጽናኝ በጣም ቶሎ የሚያመጣልን ቃል ምንድን ነው? በችግር ጊዜ የሚደርስ ከሀዘን በኋላ የሚመጣ የኢየሱስ ክርስቶስ አባባል የሆነ የሚያጽናና ለማለት አይደለም። በአጠገብ ኮንቲኒየስ ቆሞ
አሳይመንቱን የሚወጣ ማለት ነው። ሄሎ የሚያጸና፣ የሚያበረታ፣ የሚያግዝ፣ የሚደግፍ ለማለት ነው። አሁን እሱን ስናነብ እንዲህ ይላል፣ ይሄ ጰራቅሊጦስ የሆነው ሌላ አጽናኝ ይሰጣችኋል ይልና እርሱም ዓለም ምን የሚለው የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ከዛ ነገር ግን ከእናንተ ዘንድ ስለሚኖር አንፍጠና። በምናችሁ ውስጥ ስለሚኖር እናንተ ታውቁታላችሁ፣ ታውቁታላችሁ አይደለ? አሁን እንድትይዙ ፈልጋለሁ። የት ነው የሚኖረው? ከእናንተ ጋርና በእናንተ ውስጥ ማ። ስለዚህ ቆይ ከላይ ማን ማን ይኖራል አለን? አብ፣ ወልድ። አሁን ማን ይኖራል አለን? መንፈስ ቅዱስ። ስለዚህ እኛ ውስጥ ስላሴ የት ነው? ሄሎ አግኝታችሁኛል? አሁን ስላሴ የት ነው? ስላሴ ስንል ወዲያው የሚመጣልን የሆነ ሩቅ አይደል? ስላሴ ግን የት ነው? እኛ ውስጥ ነው። አሁን ያልቻልነው ምንድነው? ኮንሸስ መሆን ነው። ያልተማርነው ኮንሸስ መሆን ነው። እኔ የሚያቃተኝ እናንተ የሚያቃታችሁ በሂደት እግዚአብሔር ሊያስተምረን የሚፈልገው ምን መሆን ነው? ኮንሸስነስ ውስጥ እንድንገባ ነው። ኦኬ አሁን በውስጣችሁ ያለውን ነገር ኮንሸስ ሆናችሁ የምታውቋቸው ነገሮች አሉ። ለምሳሌ አሁን ፓስተር እዚህ ጋር ቁጭ ብሏል። ምንድን ነው ያለው? ለምን ኮንሸስ ነው። ያለውን ነገር በእርግጠኝነት ያውቃል። ምን አለው? አይን አለው። ስለዚህ መከላከል ያለበት ምን ነው? አይኑን። የሰውነታችንን ክፍል ኮንሸስ ሆነን እናውቀዋለን። ሁሌ እንዳለ ምን ስላል ነው? ስለዚህ ልክ እንደዛው እግዚአብሔርም የት ነው የሚለው መጽሐፍ በእናንተ ውስጥ ነው። ስለዚህ አሁን የሚያስፈልገው ምንድን ነው? ኮንሸስነስ፣ መንቃት፣ ሁል ጊዜ ኮንሸስ ሆኖ ማሰብ። እኔ ውስጥ አለ፣ እኔ ውስጥ አለ፣ እኔ ውስጥ እኮ ስላሴ አለ፣ እኔ ውስጥ እኮ እግዚአብሔር አለ፣ እኔ ውስጥ እኮ አምላክ አለ፣ እኔ ውስጥ እኮ መለኮት አለ። አሁን ሲያስቀምጥልን ግን ኢየሱስ ክርስቶስ እንዲህ ብሎናል። በደንብ እንድትሰሙ ፈልጋል። እያወራን ያለ ነው እግዚአብሔር በምድር ላይ ምን ይፈልጋል? ማደሪያ። ማደሪያው ማን ነው? እኛ ነን፣ ማህበረሰቡ አይደለን? አሁን ግን መጽሐፍ ቅዱስ ሲያስቀምጥልን እንደዚህ የሚል ቃል አለ፣ ከእናንተ ጋርና በውስጣችሁ የሚል አለ አይደል? ስለዚህ ይህንን ስናወራ እግዚአብሔር ጠቅልሎ አግኝታችሁኛል አይደል? ሌላ ቦታ የለም ማለት አይደለም። እግዚአብሔር መንፈስ ነው። መለኮት ስለሆነ አምላክነቱ በማንም ውስጥ በፈለገው ሰዓት ሁል ጊዜ እየኖረ በሁሉ ቦታ ሁሉን መሆን ይችላል። ስለዚህ እግዚአብሔር አሁን በሰማይ ነው። ኢየሱስ ክርስቶስስ የት ነው ያለው? በአብ ቀኝ ነው ስንል እያወራን ያለንበትን ነገር ግራ እንዳንጋባ። አዎ በአካል በስብዕና ደረጃ ነው። በመንፈስ ቅዱስ በኩል ግን እኛ ውስጥ ነው። ስለዚህ መንፈስ ቅዱስ እኔ ውስጥ አለ ስል ምን እያልኩ ነው? ስላሴ እኔ ውስጥ አለ ማለት ነው። ክርስቶስ በእናንተ ውስጥ የተባለው እኮ ማን ማለት ነው? አብም ወልድም መንፈስ ቅዱስም። ስለዚህ የመለኮት ሙላት በእርሱ ተገልጦ ይኖራል ካለ በኋላ በእርሱ ደግሞ ሙላት እናንተ ምን ብላችኋል? ተሞልታችኋል። ስለዚህ አብ ወልድ መንፈስ ቅዱስ የምንለው የእግዚአብሔር አብ የወልድ የመንፈስ ቅዱስ አብሮነትና ህብረቱ ውስጥ ነው ያለው ማለት ነው። እኛ ውስጥ ነው ያለው። አሁን ይሄንን ስንል መለኮታዊ አደራረግ ነውና በኢየሱስ ክርስቶስ ውስጥ አብ እንዳለ በምንድን ነው የሚታወቀው? ከስራው ውጪ በምንድን ነበር የሚታወቀው? አብን እኮ ማንም አላየውም። እንደውም አብን አሳየን እኮ ነው ያሉት። ብዙ ጊዜ ነገርከን፣ ስለዚህ አብን አሳየንና ይበቃናል እኮ ነው ያለው አይደል? ግን እኔን ያየ ማንን አየ አለ? አብን አየ። ከዛ ኢየሱስ ክርስቶስ እያለ ያለው እኔን ያየ አብን አየ ማለት አንድ ነን ለማለት አይደለም። በእኔ ማን እየታየ ነው? አብ እየታየ ነው። እኔም ደግሞ በአብ ውስጥ ነኝ። እኛ ጋር ግን የነሱ ውህደት የአብና የልጁ የኢየሱስ ክርስቶስ የሥጋ ወራቱ ውህደትና አብሮነት በማ በኩል ነው የተደረገው? በመንፈስ ቅዱስ በኩል ነው። ስለዚህ ኢየሱስ እያለ ያለው እኔ ውስጥ ያለው መንፈስ መኖር ነው፣ የአብ መኖር ነው። መንፈስ ቅዱስ ማለት የአብና የወልድ መኖሪያ ነው። እኔ ጋር ናችሁ?
በማህበረሰብ መካከል በስጋ ለባሽ ውስጥ እንዲኖር በማህበረሰብ መካከል እግዚአብሔር እንዲኖር የሚያደርገው ማን ነው ማለት ነው? መንፈስ ቅዱስ ነው። ስለዚህ በኢየሱስ ውስጥ እግዚአብሔር አብ እንዲኖር ያደረገው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ስለዚህ እንዲህ ነው ያለው፣ እኔ ሲሄድ ሌላ የኔ አይነት አይደል ያለው። መንፈስ ቅዱስ ምን ይለባቸው ይሰጣቸዋል። ሌላ ቦታ ሄደን እናንብብ አንዴ ይሄንን ክፍል። እዚህ ክፍል ላይ ነው የምንቆየው ዮሐንስ 14 ላይ ግን ሌላ እዛው ጋር አንድ ግለጹና ቁጥር 25 አንብቡ። ከእናንተ ዘንድ ስኖር ይህንን ነግሬያችኋለሁ፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን እኔም የነገርኳችሁን ሁሉ ያሳስባል። አሁን እያወራቸው ያለው መንፈስ ቅዱስን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ነው የሚነግራቸው። ስለ ኃይል አይደለም የሚነግራቸው፣ ስለ ንፋስ አይደለም የሚነግራቸው። ስለ ምንድን ነው የሚነግራቸው? ልክ እንደሱ ሕያው የሆነ አካል አለ። ይሄንን ግን አምላክ እንዲያውቁት መንፈስ ቅዱስን ማላይ ነው ያዩት? ኢየሱስ ላይ ነው ያዩት። ስለዚህ ስለ እንግዳ ሰው አይደለም የሚነግራቸው። ገብቷቸዋል። ስለማይ እንደሚነግራቸው ገብቷቸዋል። ምክንያቱም በእርሱ ላይ ማን አለ? መንፈስ ቅዱስ አብሮት ነው፣ አድሮበታል፣ አብሮት ነው። ኢየሱስ ነው የሥራው ምሳሌ። ቆይ ያዙልኝ። የሥራው ምሳሌ መጀመሪያ ማ ነበር? ሙሴ ነበር። ከዛ በኋላ ማ ሆነ? ስለዚህ የኛ የሥራ ምሳሌችን ማን ነው? ኢየሱስ ነው። ስለዚህ እግዚአብሔር በሰው ውስጥ የሚያድርበት የሥራ ምሳሌን ከማን ነው የምንኮርጀው? ከኢየሱስ። ስለዚህ ኢየሱስ ውስጥ እግዚአብሔር እንዴት ነው ያደረው? በመንፈስ ቅዱስ። መንፈስ ቅዱስ ከማን ጋር ነበር? ከኢየሱስ ጋር ነበር። ደግሞም በኢየሱስ ውስጥም ነበር። መንፈስ ቅዱስ ሲወርድበትና ከዛስ ሲኖርበት የምታየው አይደል የተባለው። ስለዚህ ኢየሱስ ውስጥ ማን አለ? መንፈስ ቅዱስ አለ። ሲመራው አይተናል፣ ሲወስደው አይተናል፣ ምድረ በዳ ሲያደርሰው አይተናል፣ እንዲህ ሲሆን አይተናል። ከዛ እንደገና ደግሞ ኃይል ሲሞላውም አይተናል አይደል እንዴ? አብሮትም ነው ደግሞ ውስጡም ነው። ግን ኢየሱስ ውስጥ ያለውን መንፈስ ቅዱስንና ከኢየሱስ ጋር የነበረውን መንፈስ ቅዱስን ዓለም ሊያየው አልቻለም። ስለዚህ ዓለም ምን አላለለትም? አልመሰከረለትም። ለዚህ ነው ዮሐንስ ሲናገር ልጁን ዓለም ስላላወቀው ምን አላለለትም? አልመሰከረለትም። እንዲሁ እኛንም አያውቀንም፣ ምን አይለንም? አይመሰክርልንም። አሁን ኢየሱስ ታዲያ ምንድን ነው ያለው? አንድ ነገር እዩ። ዓለም ምን ሊለው የማይችል ሊያየውና ሊያውቀውም ሊቀበለውም የማይችል አይደለም የሚለው። ለምን ይኸውላችሁ፣ ለምን እኮ ይሄ ነው እኮ መልሶላችኋል እኮ። ዓለም ምኑንም ያህል ኢየሱስ በመንፈስ ቅዱስ ቢሞላ መንፈስ ቅዱስም አብሮት ቢሆን ምን አላየውም? ዓለም አላየውም። ምን አላለውም? አላወቀውም። ዓለምም አላየውም፣ አላወቀውም። ሊያዩትና ሊያውቁት የቻሉት እነማን ናቸው? አብ ወደ እርሱ ምን ያላቸው የሳባቸው ብቻ ናቸው። ስለዚህ ኢየሱስ ምን አለ? እኔ ጋር ያለውን መንፈስ ቅዱስን ዓለም እንዳላየው ምን እንዳላለው እንዳልተቀበለውም የእናንተንም ምን ሊለው አይችልም፣ ሊያየውም ሊቀበለውም አይችልም። እናንተ ግን ከእናንተ ጋር ስለሚሆንና ልክ እኔ ጋር እንዳለውና እኔ ውስጥ እንዳለው እናንተም ጋር ሞዴሉ አንድ አይነት ነው። ምን ትሉታላችሁ? ታውቁት። ስለዚህ ኢየሱስ ማንን ያውቀው ነበር ማለት ነው? መንፈስ። ስለዚህ አሁን እኛ የቱ ጋር ነን? ወደ ማወቅ መምጣት አለብን። ማንን ማወቅ? መንፈስ ቅዱስን ስናውቅ መንፈስ ቅዱስ መጀመሪያ የሚያደርገን ነገር ራሱን አይደለም የሚያብራራልን። ራሱን ማብራራት አይችልም። መንፈስ ቅዱስ የማይችለው ርዕስ፣ ያልተፈቀደለት ርዕስ ራሱን ማብራራት ነው። አልተፈቀደለትም። እርሱ ስለማ ያወራል ነው ያለው? ስለ እኔና ስለ አብ። ከአብ ያለውን ወስዶ ከእኔ ያለውን ወስዶ ለእናንተ ምን ይላቸዋል? ይነግራቸዋል። ወደ ምን ይመራቸዋል? አይሰማም። ወደ እውነት አይደል? ኢየሱስ ምንድን ነኝ አለ። ስለዚህ ወደ ማን የሚመራቸው አለ? የቱ ጋር ያስገባቸዋል ማለት ነው? ቅድስት ውስጥ ያስገባቸዋል። እውነትን ይሄ ማደሪያው ላይ ያለውን ክርስቶስን ይገልጥላቸዋል። ሄሎ። ከዛ እንደገና ደግሞ ከአብ ያለውን ወስዶ ይናገራልና የሚያወራው የራሱን አይደለም። ስለዚህ መንፈስ ቅዱስ ማንና ማንን የሚያብራራው ማለት ነው? አብንና
ወልድን። ስለዚህ መንፈስ ቅዱስ እኛ ውስጥ አለ ማለት ማንና ማን አለ ማለት ነው? አብም ወልድም አለ። በማ በኩል? በመንፈስ። ግን ዓለም ምን አይለውም? አያውቀውምም፣ አያየውምም፣ ምን አይለውምም፣ አይቀበለውምም። ስለዚህ እኛ ምስክርነት መፈለግ ያለብን ከምንድን ነው? ከቃሉና ከራሱ ከመንፈስ ቅዱስ ነው። ስለዚህ እኛ አምነን የምንናገረው ንግግር መነሳት ያለበት ከየት ነው ማለት ነው? ከቃሉና ከመንፈስ ቅዱስ ምስክርነት ነው። ኦኬ እሺ፣ ቀጥላችሁ አንብቡት። ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ። አሁን ይሄ ሰላም የሚለው ነገር ምንድን ነው? ሰላሜን ምን እልላችኋለሁ? ሰላምን እተውላችኋለሁ፣ ሰላሜን። አሁን ተመልከቱ፣ ኢየሱስ ክርስቶስ ጋር ምን አለ ማለት ነው? ሰላም አለ። ሰላሜን ምን እልላችኋለሁ? ትቻችሁ ሲሄድ ምን ትቼላችሁ ነው የሚሄደው? ሰላም። የተዘጋ በር ላይ ሲገባ ምንድን ነው ያላቸው? ሻሎም ሰጥቷቸው ነው የሄደው። ስለዚህ ሰላም ምን የሚባል ነው ማለት ነው? የሚሰጥ ነው፣ የሚተው ነው፣ መንፈሳዊ ትራንዛክሽን ነው ማለት ነው ሰላም። ስለዚህ ሰላሜን እተውላችኋለሁ ሰላምንም እሰጣችኋለሁ ሲል ኢየሱስ ክርስቶስ እኔ የምሰጣቸው ዓለም እንደሚሰጠው አይደለም ካለ በኋላ ልባችሁ አይታወክ አይፍራ፣ እኔ ሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። እሺ፣ ከዛ በኋላ ቁጥር ምዕራፍ 16 ላይ ሄዱልኝ። ምዕራፍ 16 ቁጥር 7 እውነት እነግራችኋለሁ እኔ እንድሄድ ከዛ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና፣ ስለዚህ እኔ ብሄድ ግን እርሱን ኦኬ። ስለዚህ አሁን ኢየሱስ ክርስቶስ እኔ ብሄድ ይሻላል አለ። እኔ ከሄድኩኝ ምን አደርግላችኋለሁ? መንፈስ ቅዱስን ምን እለዋለሁ? እልከዋለሁ ከናንተ ጋር እንዲኖር ለዘላለም አብሯችሁ እንዲሆን አይደል ያለ። ስለዚህ እኔ ብሄድ ይሻላችኋል እሱ ምን እንዲመጣ። አሁን ይሄንን ሲል ለመቀያየር ባለ እሳቤ ውስጥ ባለ ንግግር ሳይሆን ኢየሱስ ክርስቶስ ስራውን ሰርቶ በምድር ላይ ማንን አክብሯል? አብን አክብሯል። ምን ማለት መሰላችሁ? ኢየሱስ ክርስቶስ ዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ እንዲህ አለ፣ አባት ሆይ በምድር ላይ የሰጠኸኝን ስራ ፈጽሜ ምን አልኩ? አከበርኩ አይደል ያለ። ስለዚህ አንተ በአንተ ዘንድ ዓለም ሳይፈጠር በነበረኝ ክብር መልሰ ምን በለኝ ሰንበት ውስጥ ልግባ ነው። ሄሎ ዮሐንስ 17 የኢየሱስ ሰንበት ነው። ዘፍጥረት ምዕራፍ 1 የማሰንበት ነው? የአብ ሰንበት ነው። አብ ከሰራው ስራ ሁሉ አረፈ። ኢየሱስም ከሰራው ስራ ሁሉ ምን አለ? አረፈ። የቱ ጋር? ዮሐንስ 17 ጋር። ለምንድን ነው አብ ከሰራው ስራ ሁሉ ያረፈው? ሄሎ ደክሞት ሰው ሰርቷል ምን የሚል ኢየሱስም ከሰራው ስራ ሁሉ አረፈ። ምዕራፍ ስንት ላይ? 17 ላይ። ምን ስላገኘ? 11ን ስላገኘ የሚቀጥሉ ሄሎ። ስለዚህ የእግዚአብሔር የክርስቶስን ሰንበት የኢየሱስን ሰንበት የምናስከብረው ማን ነው ማለት ነው? በምድር ያለችው ኤክሌሲያ ናት። ኢየሱስ የሰራውን ስራ ሁሉ ሰርቶ ተፈጸመ አላለም? ጨረሰ አይደል? ከጨረሰ በኋላ ግን ልክ እኮ እንደ ዘፍጥረት መጽሐፍ ነው እግዚአብሔር የሰራውን ስራ ሁሉ መልካም ነው ብሎ ምን አለ? አረፈ። ከዛ በኋላ ግን እኮ ማን ሊቀጥል ነው? አዳም። ስለዚህ ሰውን ከምድር አፈር አበጀውና ስራት አበጃት፣ ጠብቃት፣ ምድርን ሙላ፣ ግዛት አይደል ያለው። ልክ እንዲሁ ኢየሱስ ክርስቶስ ተፈጸመ ብሎ ምን አለ? አረፈ። በሰማይና በምድር ስልጣን ተሰጠኝ ካለ በኋላ እንግዲህ ሂዱና ምድርን። ስለዚህ የኢየሱስ ሰንበት ቀጣዮች እኛ ነን። ሄሎ ከኔ ጋር ናችሁ? ስለዚህ ቤተ ክርስቲያን የወልድ ምንድን ናት ማለት ነው? የሰንበት ቅጣይ ናት። እሱ ወደ ሰንበቱ ገብቷል። እኛ ደግሞ ሰንበቱን ለማስቀጠል በምድር ላይ ምን የምንለን የምንሰራ ነን። አብራችሁ ናችሁ? ስለዚህ አሁን እዚህ ጋር ኢየሱስ እኔ ብሄድ ይሻላል እያለ ያለው ለመተካካት ካለ ፍላጎት ጋር ሳይሆን እኔ ብሄድ መንፈስ ቅዱስ ቢመጣና እናንተ ምኑን ብትቀጥሉ
ስራውን ብትቀጥሉ እኔ ካሁን በኋላ በዓለም አይደለሁም፣ እነርሱ ግን በምንድን ናቸው አለ? በዓለም ናቸው። በዓለም የተተው ነው ለምንድን ነው? ሄሎ አስቡታ። በፍጹም የእግዚአብሔር ፈቃድ ወደ ሰማይ እኛን መውሰድ አይደለም፣ እኛን በዓለም መተው ነው። የእግዚአብሔር ፈቃድ አማኞችን ወደ ሰማይ መውሰድ ቢሆን ኖሮ ኢየሱስ ስንቱን ይዞ ሄድ ነበር? በዓለም ትቷቸው ነው የሄደው። ሄሎ በዓለም ትቷቸው ነው የሄደው። በዓለም መተዋችን በምክንያት ነው። ምክንያቱም ኢየሱስ የጀመረውን ስራ፣ አብ የጀመረውን ስራ አዳምን ሊያስቀጥል እንደተተወ ኢየሱስ የጀመረውን ስራ እኛ ልናስቀጥል ተትተናል። ቤተ ክርስቲያን አመለካከቷን ማስተካከል አለባት። በምድር ላይ የምንፈጽመው ስራ አለን። እኛ የምንፈለገው ምድር ላይ ነው። ሰማይ አትፈለጉም። ሰማይ አትፈልጋችሁም። ሰማይ በቂ ሰራዊት አላት። ስራ የለም ሰማይ። የሚሰራው ሁሉ የት ነው ያለው? ምድር ነው። መታደስ ያለበት ማን ነው? ምድር ናት። በጽድቅ መሞላት ያለባት ማን ናት? ምድር ናት። እንደውም ሰማይ ከአቅም በላይ ስቶክ ስላለ በሰማይ ያለው በየት ይሁን እየተባለ ነው። በምድር ኦቨር ስቶክ ዶኗል። ሰማይ። በፍጹም ሰው ወደ ሰማይ እንዲሄድ አይደለም የእግዚአብሔር ፕሮግራም። የእግዚአብሔር ፕሮግራም ሰማይን ወዴት ማምጣት ነው? ወደ ምድር ማምጣት ነው። ችግር ያለባት ስራ ያለባት ማን ናት? ምድር ናት። ለስራ ነው የተተው ነው። አጠገባቸው ለስራ ነው፣ ለአምልኮ አይደለም በሉት። ስራ ምንድን ነው? አምልኮ ነው አይደለም። መጽሐፍ ቅዱሳዊ ትምህርት አይደለም። አምልኮ አይደለም ስራችን። ስራችን ምድርን ማልማት ነው። ምድርን በእግዚአብሔር እውቀት መሙላት ነው። ባህር አይደለም የሚለው ውሃ ባህርን ምን እንደሚል እንደሚከድን ምድር እግዚአብሔርን በማወቅ ማን ነው እግዚአብሔርን እንድታውቅ የሚያረጋት? ስለዚህ ምድር የእግዚአብሔርን እውቀት እስክታገኝ ድረስ ልንሰራ ነው የተተው ነው። ሄሎ ስለዚህ በተሰጠን እድሜ የት እንስራ? ምድር ላይ። እስቲ ምድር በሉ። ምድርን የጠላችሁ ዛሬ ንስሐ ግቡ። የምድር ችግር ምድር አይደለችም፣ የሚሰራባት ማጣቷ ነው። ሄሎ እሺ ስለዚህ እንደዚህ እናደርግ። አብ ሰውን በፈጠረበት ጊዜ ሰንበቱን ሲያርፍ ማን ነው የቀጠለለት? አዳም። ኢየሱስ ክርስቶስ ወደ ሰንበቱ ሲገባ ማን ነው የቀጠለው? ምን ሆናችኋል? ማን ያስቀጠለለት? ቤተ ክርስቲያን። ስለዚህ በምድር ላይ የእግዚአብሔርን ስራ የክርስቶስን ስራ ለማስቀጠል የተተወች በዓለም የተተወች አካሉ ማን ናት? ቤተ ክርስቲያን ናት። የእግዚአብሔርን ስራ ለመፈጸም ጸጋ ብንጠይቅ ይሻለናል። ሄሎ እግዚአብሔር እንደሆነ ከቃሉ ፍንክች ብሎ አይቀየር። አንድ ትውልድ እስኪመጣ እየጠበቀ ነው ምድርን እቀይራለሁ የሚል አንድ ትውልድ እስኪመጣ ብያቸዋለሁ። ይኸውላችሁ እግዚአብሔር የትውልድ አምላክ ነው። ትውልድ አያጣም። ሄሎ ማስተካከል አለብን። ኢየሱስ በዓለም የተወን ሰማይ ስለምንፈለግ አይደለም። የት ስለምንፈለግ ነው? እዚህ ስለምንፈለግ ነው። ዓለም ትፈልገናለች። መጽሐፍ ቅዱስ ሂዱ ለፍጥረት ሁሉ ምን በሉ። ስለዚህ እኛን የሚፈልገን ፍጥረት ነው ፈጣሪ? አልገባንም እኮ። ሂዱ ለፍጥረት ሁሉ ምን በሉ። ስለዚህ እኛ የምንፈለገው የምንጠቀመው ለፈጣሪ ነው ለፍጥረት? ኦ ጋድ እያነበብን እኮ ስላልሆነ ነው። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ። ስለዚህ ወንጌል የሚያስፈልገው ሰማይ ነው እንዴ? ማን ነው ወንጌል የሚያስፈልገው? ዓለም። እዚሁ ጋር እናስተካክለው። ኢየሱስ ክርስቶስ ይሄ እንዲገባቸው ስለፈለገ ነው። ሊያስጨብጣቸው የፈለገው ነገር አለ። እኔ የማደርገውን ስራ እናንተ ማድረግ ትቀጥላላችሁ። አብ በእናንተ ይቀጥላል፣ እኔ በእናንተ ቀጥላለሁ። መንፈስ ቅዱስ ደግሞ እኛን ያስቀጥለናል። ሄሎ ሰው ለምንድን ነው የተፈጠረው? ሄሎ ብዙ ትምህርቶች እንዳሉ አውቃለሁ። እውነት ነው። ከትምህርቶቹ አንዱ ሰው ለፈጣሪው ደስታ ነው የተፈጠረው። እውነት ነው። ምክንያቱም የተፈጠረው ነገር ሁሉ ለሰው ደስታ ነው አይደል የተፈጠረው አይደል? መጽሐፍ ቅዱስ ለመብል የሚሆን ነገርን ሁሉ አይደል የሚለው። ከዛ ደግሞ ለዓይን ምን የሚል ያማረና የሚያስደስተውን ነገር ሁሉ አይደል እግዚአብሔር በምድር ምን አለ ይላል ፈጠረ አይደል የሚለው። ማን እንዲደሰት? ሰው።
ስለዚህ የተፈጠረ ነገር ሁሉ ለማደስታ ነው ማለት ነው፣ ለሰው ነው። ስለዚህ ሰው ደግሞ ለማደስታ ነው የተፈጠረው፣ ለእግዚአብሔር ነው። ስለዚህ ይሄ ሃይራርኪ አለን ወረታች። እኛ ለእግዚአብሔር ደስታ ነን፣ ሰው ፍጥረት ደግሞ ለማደስታ ነው። ለዚህ ነው ቆይ እስቲ አንተ አበባ ሲያይ የሚያለቅስ፣ ለኔ ደስታ ነው አበባ የተፈጠረው። ሄሎ ችግሩ ይኸውላችሁ ለደስታችን የተፈጠሩ ነገሮች ሁሉ ለመከራችን እያደረግናቸው ነው እንጂ። አሁን ቆይ ዚብራ ስታዩ ደስ አይላችሁ? የሆነ እኮ ባትማሩም ብትማሩም እኮ ስታዩት ምን የሆነ የሚሰጣችሁ ነገር አለ አይደል አለ። ለምን የተፈጠረ? ስለዚህ ስናየው ምን ይሰጠናል? ተደሰት እያለን እኮ አይደል ራሱ ዝም ብሎ ምን ያደርጋል? እግዚአብሔር እኔን ሲያይ ላስደስት ብዬው አይደለም፣ ጀስት ዝም ብዬ ኢማኔት የማደርገው ደስታ አለ። አልገባችሁም እንጂ ሰውን እግዚአብሔር ሲያይ እግዚአብሔር ምንም አምልኮ ሳይጀመር ተደስቶ ጨርሷል። መጽሐፍ ቅዱስ በእርሱ ደስ የሚለኝ እምወደው ልጄ አይደለ ያለው? ተደሰትብኝ ብሎት ነው እንዴ? እግዚአብሔር ሲያየው ደስታው ነው። ተመልከቱ። ቆይ ለምንድን ነው አረንጓዴ ነገር አትክልት ስታዩ ውስጣችሁ የሚደሰተው? ዋይ ለምንድን ነው አዋፋቶችን ስታዩ የሆነ ደስ የሚላችሁ? ተደሰቱ ተደሰቱ እያሉ እየነገሩን አይደለም እኮ። እነሱን ገና ስናይ ህግ አለ። ምን የሚል? ከኛ በታች ሆነው የተፈጠሩ ሁሉ ለማደስታ ናቸው። ልክ እንደዛው ከእግዚአብሔር በታች ሆኖ የተፈጠረውም የሰው ልጅ የማደስታ ነው። ስለዚህ ተደሰት ሲለው አይደለም የሚደሰተው፣ ገና ዝም ብሎ ሲያየን ደስታ ነው። እግዚአብሔር ሰውን ሲያይ እግዚአብሔር ደስተኛ ነው። አማኝ ይሁን አይሁን በመልኩ የፈጠረውን ሰው ሲያይ እግዚአብሔር ሁሌ ደስታ አለው። ሄሎ ይሄ እንዳለ ይሁንና ግን መጽሐፍ ቅዱሳችሁ ሰው ለምን እንደተፈጠረ እንደሚነግረን ታውቃላችሁ? የእግዚአብሔር ቃል የሆነ ነገር መሰረት እንዲህ አንዳንድ ነገር ማስተካከል ስለፈለኩ ነው፣ እንመለሳለን እዚህ ጋር። ግን ዘፍጥረት መጽሐፍ ምዕራፍ 2 ላይ ሰው ለምን እንደተፈጠረ ይነግረናል። ለምን እንደተፈጠረ ታውቃላችሁ? ትምህርቶች አሉ አውቃለሁ። ትምህርቶቹ ምንም ስህተት የለባቸውም። እኔ ላጎላ የፈለኩት ነገር ስላለ ነው። ሰው ለአምልኮ ነው የተፈጠረው ይላሉ ሰዎች። አዎ ለማምለክ ነው። መጽሐፍ ቅዱስ ሁሉ ለአንተ ክብር ምን ብለዋል? ተፈጥረዋል፣ ስለ ፈቃድህም ሆነዋል እና ክብርና ምስጋና ይገባሃል ይላል እኮ አይደል? ይሄ በፍጥረት በአጠቃላይ ያለው ነገር ሁሉ ለፈጣሪው ነው ክብርን የሚያስገባው፣ ምስጋናን የሚያስገባው። ይሄ የፈጣሪና የፍጡር ህግ ነው። ሰው ግን የተፈጠረበትን ምክንያት ምዕራፍ 2 ቁጥር 4 አንብቡት። ምን ይላል? እግዚአብሔር አምላክም ሰማይና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውን ቡቃያው አልበቀለም ነበረ። እግዚአብሔር አምላክም በምድር ላይ አላዘነበም ነበርና ምድርንም ሰው አልነበረም። ነገር ግን የምድር ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ። እግዚአብሔር አምላክም ከምድር አፈር። ስለዚህ ሰው ለምንድን ነው የተፈጠረው? ለስራ ሌበር ነው። ለሌበር ነው የተፈጠረው። አጠገባቸው ያለውን ሰው ለሌበር ነው የተፈጠርከው በሉት። በቃ መጽሐፍ ቅዱስ ነው የሚለኝ፣ እኔ መቀበል ነው ያለብኝ። መጽሐፍ ቅዱስ የሚለው የሚሰራባት ሰው አልነበረም። ስለዚህ እግዚአብሔር ሰውን ምን አለ? ፈጠረ። ምን እንዲልባት? እንዲሰራባት። ፕሮግራም አቋቁም ብሎ አልፈጠረውም። ፈጠረውና ምድር ምን በላት ነው ያለው? ስራባት። ስለዚህ ምድርን የሚሰራባት ማን ነው? ሰው። ሄሎ ሰማይን ለመስራት አልተፈጠረም ሰው። ሰማይም ምንም አይነት የሥራ ዕድል የለውም ሰው። ለሰው የተፈጠረው ምንድን ነው? ምድር ነው። ምድርን እንድንሰራባት ነው። እንደውም መጽሐፍ ቅዱሳችሁን ሄዳችሁ ይሄን ክፍል ብታነቡት እና ብትጨርሱትና የቃላት ጥናት ብታደርጉ እግዚአብሔርም ሰውን ያበጃትና ምን ይላት? ይጠብቃት ይሰራት ዘንድ ሰውን በኤደን ገነት ምን አለ ይላል? አኖረው ይላል። ያበጃት ይሰራት የሚለው ቃል ትርጉሙ ወርሺፕ ነው። አባድ የሚል የዕብራይስጥ ትርጉም ነው። ምን ማለት ነው? ሲሰራ ምን እያደረገ ነው? እያመለከ ነው። ምን ማለት ነው? ምድርን ሲያስተካክላት ክብር ላንተ እያለ ነው። ሄሎ የምድርን እድሳት የሚያደርግ ሰው ነው ትክክለኛ አምላኪ። ምድርን ላይ የሚሰራ ሰው ያ አምላኪ ነው። ሄሎ ስለዚህ በጣም እንድታስቡ ፈልጋለሁ። ስራ መከራ አይደለም። ስራ
እግዚአብሔርን የምናመልክበት የመጀመሪያው የሰው ልጅ ስጦታ ነው። አባቴ ከጥንት ጀምሮ ይሰራል። አስቡ፣ እግዚአብሔር ራሱ መሐንዲስ ነው። በነገራችን ላይ ምህንድስና የጀመረው እግዚአብሔር ነው። ኢዮብ ጋር ሄዳችሁ ስታነቡ መጽሐፍ ቅዱስ እንደዚህ ይላል፣ እኔ ምልህ ምድርን ምን ባልኮ ጊዜ፣ መሰረቷን ምን ባልኮ ጊዜ። ስለዚህ የመጀመሪያው መሐንዲስ ማን ነው? እና እግዚአብሔር ምድር ሆኚ ያለ መሰላችሁ በስነ ስርዓት ነው የሰራት። ምክንያቱም ምድርን በፈጠርኩበት ዘመን መሰረቷን ምን ስል ስሰራ አንተ የት ነበርክ ይላል። አሁን ተመልከቱ፣ መሰረቷን ስሰራ ካለ እኮ ምን ብሎታል ማለት ነው? እግዚአብሔር አይዋሽም። ምን ብሎታል? ምድር ሳትናወጥ ለዘመናት የምትኖርበትን ማቴሪያል እያዋሃደ ምድርን እያበጃት እየሰራት ነበር። ምን እንዳትሆን መሰረት ለምንድን ነው የሚያስፈልገው? ነውጥ እንዳይኖር ነው አይደለ እንዴ? ጸንቶ የሚቀጥል ነገር እንዲኖር። ስለዚህ ምድር ይህንን ሁሉ ቢሊየን ዓመት የኖረችው ማን ሰርቷት ነው? እግዚአብሔር ሰርቷት። አሁን ይኸውላችሁ እኛ ዘፍጥረት መጽሐፍ ምዕራፍ 1 ብቻ ነው የምናውቀው። እግዚአብሔር ሰማይና ምድር ምን አለ? ፈጠረ። ፕሮሰሱን አልነገረንም ዘፍጥረትን። ግን ኢዮብ መጽሐፍ ላይ ፕሮሰሱን ይነግረናል። ምድር መሰረቷን ምን ስል ስሰራው ይላል። when I laid the foundation of the earth እንዲህ ነው ያለው። ከዛ እንደገና ደግሞ ስሰፍረው አለ እኮ አይደለ? ርዝመቷን ምን ስለው ተከርክማለች ማለት እኮ ነው ምድር። ተጠርባለች። የመጀመሪያው ጠራቢ ማን ነው ማለት ነው? እግዚአብሔር ስራ ያልጠላ እንዴት ነው እኛ የምንጠላው? ሰርቶ ነው የሰራት። እንደውም ሌላ መጽሐፍ ቅዱስ እዛው ክፍል ላይ ኢዮብ 37 ላይ ምድርን ሳበጃት ይልና ከዛ በኋላ በአንዳች አልባ ላይ ምን ስላት ሳንጠለጥላት ማለት እንዲሰራትና ከዛ በኋላ ግራቪቲ በሚባል ነገር በማይታይ ስበት ምድር በምህዋሯ ላይ እንድትዞር ሲያደርጋት ከዛ ለባህሩ ገደብ ሰጠውት አለ። ውሃ ከግራቪቲ ጋር ተጋጥሞ እንዲሄድ አደረኩት አለ። ይሄ እኮ ሳይንስ ነው፣ ላብራቶሪ እኮ ነው። አሁን እኛ በቃ ምን የሆነ እኮ እውነቴን እኮ ነው የምላችሁ የሰነፍ እኮ ክርስትና ውስጥ ነው ያለነው። አይምሮአችን መጽሐፉ ሀብታም ነው፣ እኛ ግን እየሰራንበት አይደለም። ኬሚስትሪ ያደረገው እግዚአብሔር ሰራተኛ ነው። አባቴ ከጥንት ጀምሮ ምን ይላል ይሰራል አለና ኢየሱስ ደግሞ እኔም ደግሞ ምን እላለሁ እሰራለሁ አለ። ከዛ ኢየሱስ ደግሞ እኔ ደግሞ ስራዬን ከጨረስኩኝ ማን ይቀጥላል? እናንተ ትቀጥላላችሁ። ይሄ የኢየሱስ ክርስቶስ ፍላጎት ነበርና ዮሐንስ ወንጌል ላይ እኔ ብሄድ ይሻላል፣ እኔ ስሄድ ማን ይመጣል? አጽናኙ ሲመጣ ያነቃቃችኋል ሊለን አይደለም፣ ስራ ያስቀጥላችኋል ነው። መንፈስ ቅዱስ የመነቃቂያ መንፈስ አይደለም። ደግሜ ነው የምነግራችሁ፣ የጥበብ መንፈስ ነው፣ የማስተዋል መንፈስ ነው። የጥበብና የማስተዋል መንፈስ ለምንድን ነው የሚያስፈልገው? ለስራ ነው። መንፈስ ቅዱስ የጥበብና የማስተዋል መንፈስ ነው፣ የእውቀት መንፈስ ነው። መንፈስ ቅዱስ የኃይል መንፈስ ነው። መንፈስ ቅዱስ እግዚአብሔርን የመፍራት መንፈስ ነው። እነዚህ ነገሮች የቸርች ፕሮግራም ማድመቂያዎች አይደሉም። በምድር ላይ ፍሬያማ መሆን የምንችልበት የመንፈስ ቅዱስ መገለጫ መንገዶች ናቸው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ እኮ ሲናገር እኔ ባሪያዬ ልቤ ደስ የተሰኘችበት መንፈሴ በእርሱ ላይ ያርፋል። የጥበብ መንፈስ አይደል? የማስተዋል መንፈስ፣ የኃይል መንፈስ፣ የጌታ መንፈስ፣ የእግዚአብሔርን የመፍራት መንፈስ በእርሱ ላይ ምን ይላል? ያርፋል። የእግዚአብሔርን ፈቃድ በእጁ ምን ይሆናል? ይከናወናል። ስለዚህ ኢየሱስ ክርስቶስ ላይ መንፈስ ቅዱስ የመጣው ኢየሱስን ሊያነቃቃው አይደለም። ኢየሱስን ምን ሊያደርገው ነው? ስራውን ሊያስቀጥለው ነው። እኛስ ላይ የሚመጣው። ስለዚህ እግዚአብሔር በምድር ማንን ይፈልጋል? ማደሪያ ይፈልጋል። ለምንድን ነው የሚፈልገው? የመንግስቱን ስራ ለማስቀጠል፣ መንግስቱን ለማስፋት፣ ምድርን ለማልማት። መጽሐፍ እኮ ሲናገር እንደዚህ ይላል፣ በጻድቃን በረከት ምን ትላለች? ከተማ ሀገር ምን ትሆናለች? በማበረከት። ምን ማለት ነው? ጻድቅ ሲባረክ ነው ማለት ነው? አይደለም። የሚናገረው ምንድን ነው? ጻድቅ መባረክ ሲጀምር፣ ጻድቅ መስራት ከጀመረ፣ ጻድቅ ፕሮዳክቲቭ መሆን ከጀመረ ከተማ ምን ትሆናለች? ከፍ ከፍ ትላለች። ስለዚህ ቤተ ክርስቲያን ላይ እግዚአብሔር ማደር የፈለገው ፕሮግራም የምናደርግ ሆነን እንድንቀጥል ብቻ አይደለም። ያ ነገር ዋና ዓላማው በምድር ላይ ያለንን ዓላማ ለመፈጸም ነው። እሺ፣ ስለዚህ እኔ ብሄድ ይሻላል። እሰይ ከሄድኩማ ይመጣል፣ መንፈስ ቅዱስ ይመጣል። መንፈስ ቅዱስ ሲመጣ ምን ያደርጋችኋል ነው ያለን ኢየሱስ።
የመጀመሪያ ያለን ወደ እውነት ኢየሱስ የትኛው ክፍል? ስለዚህ እውነት የሚባለውን ኢየሱስን ይገልጣል ለአማኞች፣ ክርስቶስን ያስረዳል። መንፈስ ቅዱስ። ዓላማው ግን እግዚአብሔርን በማሳደር ወደሚገኝ ብርሃን መሆን ውክልና ውስጥ መግባት ነው እንጂ ለራሳችን ብቻ ህይወት አይደለም። አብረን ከኔ ጋር ናችሁ? ኦኬ እሺ፣ እየተያያዘልን ነው። ባለፈው እንዲህ ብያችሁ ነበረ ካረሳችሁት። ዮሐንስ ወንጌል ምዕራፍ 13 ምንድን ነው አልኳችሁ? አደባባይ ነው። ምን ደም የፈሰሰበት፣ ስጋ የተቆረሰበት፣ እግራቸው ምን የተባለበት፣ የታጠበበት። ከዛ በኋላ 11ዱ ከአደባባይ ወደ ምን ገቡ? ወደ ቅድስት ገቡ። ቅድስት ውስጥ ማን አለ? እውነት አለ። የእውነት መንፈስ ተሰጣቸው። ሄሎ፣ የእውነት መንፈስ በእናንተ ላይ ይመጣል። ዮሐንስ 14 ማለት ምንድን ነው ማለት ነው? የቅድስት ኢናጉሬሽን ነው፣ ወይም ደግሞ የቅድስተ ቅዱሳንና የቅድስት መጀመር ነው። ማን ነው ማለት ናት? ቤተ ክርስቲያን። የአብ መገኛ፣ የወልድ አብሮነት፣ የመንፈስ ቅዱስ አዳሪነት የተገለጠበት ቦታ ነው ዮሐንስ 14። እኔ በአብ እንዳለው አብ በእኔ እንዳለ እኛ በእናንተ እንሆናለን፣ እኔና አብ ባለን በእናንተ ዘንድ መተን መኖሪያ እናደርጋለን። እነዚህን ነገሮች ሕያው ያደረገበት ቦታ ነው ምዕራፍ 14። ስለዚህ ምዕራፍ 14 የእግዚአብሔር ማደሪያ የተሆነችው ቤተ ክርስቲያን ስዕል የታየበት ነው። በእግዚአብሔር በአባቴ ቤት ምን አለ? ብዙ መኖሪያ አለ። የአባቱ ቤት ማን ናት? ቤተ ክርስቲያን። ስለዚህ ቤተ ክርስቲያን ውስጥ ብዙ ስፍራ አለ። አማኞች ተጋጥመው መስራት የሚችሉበት የእግዚአብሔር ማደሪያ ለመሆን የሚሰሩበት ቦታ አለ ለማለት ነው ኢየሱስ እየተናገረ ያለው። ከዛ መጨረሻ ላይ ምዕራፍ 15ን ምንድን ነው አልነው? ትዝ ካላችሁ ሄሎ፣ ምዕራፍ 15ን ምን አልነው? ምዕራፍ 14 ቅድስትና ቅድስተ ቅዱሳን ነው አለ። ትዝ ይላችኋል። ምዕራፍ 15 ምንድን ነው አለ? ተልእኮ ማደሪያ የሆነው ማህበረሰብ ምን ሊል? ልትሄዱና ምን ልትሉ? ፍሬ ልታፈሩ። እኔ የወይን ምንድን ነኝ? ግንድ ነኝ። አዲስ ኔሽን ሆኛለሁ ነው። አዲስ ኔሽን ተጀምሯል። ስለዚህ ይሄ ኔሽን በየቦታው ይጀመራል። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ቅዱስ ትውልድ ሲሆን ሰክሴሽን ነው። ሰክሴሽን። እሺ ሁለቱንም እነግራችኋለሁ፣ ስሙኝ። እናንተ የተመረጠ ምንድን ናችሁ? ትውልድ እስቲ በሉኝ። ትውልድ ማለት ትርጉሙ ምን ማለት እንደሆነ ታውቃላችሁ? ሰክሴሽን ማለት ነው። ጄኔሬሽን ኢዝ ሰክሴሽን። ስለዚህ የተመረጠ ትውልድ ካለ የማ ሰክሴሽን ነን? የኢየሱስ። ለዚህ ነው የኢየሱስ ክርስቶስ ትውልድ ብሎ ነው የሚጀምረው። ሄሎ ከኔ ጋር ናችሁ? ማቴዎስ ላይ ሄዳችሁ ስታነቡ የኢየሱስ ክርስቶስ ምን ትውልድ ብሎ ይጀምርና ከዛ በኋላ እንትናን ወለደ ብሎ መጨረሻ ላይ ምን እንደሚል ታውቃላችሁ? ከኔ ጋር ናቸው? ዮሴፍም ወይም ማርያም ማንን ወለዱን የሚል ኢየሱስን ይልና ያቆማል። የመጨረሻውን ሄዳችሁ ስትቆጥሩ ትውልድ ሁሉ ከእንትና እስከ እንትና ስንት ነው? 14 ነው። የመጨረሻውን ስትቆጥሩ ስንት ነው? 13 ነው። አንድ የሆነ የጎደለ ሚሲንግ አለ። ለምን መሰላችሁ? ዮሴፍና ማርያም ማንን የወለዱት? ኢየሱስን። ኢየሱስ ክርስቶስን ነው ሰክሲድ ያደረገው። ሄሎ ኢየሱስ በስጋ የተገለጠው የማ ልጅ ነው? በስጋ የነበረው ማርያምና ዮሴፍ ጋር የነበረው ነው። እስከሱ ድረስ ኢየሱስ ትውልድ ተቆጥሯል። ከዛ በኋላ ግን አንድ ትውልድ ይጎላል። ማቴዎስ በመንፈስ ቅዱስ 14 ቆጥሮ እዛ ጋር 13 ትቶ አንድ ትውልድ የግድ ይገባል። ሄሎ መጽሐፍ ቅዱስ ሲናገር ስለ ትውልዱ ሲናገር ኢሳይያስ 53 ጋር ሄዳችሁ ስትመለከቱ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ነው ትውልድ የሚያየው። ሄሎ እኔ ጋር ናችሁ? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያህል እድሜውም ይረዝማል። ትውልዱ ከመቼ በኋላ ነው የሚመጣው? ስለዚህ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ማን ነው የሆነው? ክርስቶስ ነው የሆነው። ስለዚህ 14ኛው ትውልድ ማን ነው? ክርስቶስ የተባለ ጄኔሬሽን ነው ያለው። ሄሎ ስለዚህ ትውልድ እናንተ የተመረጠ ምን ትውልድ ሲል ያ ክራይስት የተባለው ጄኔሬሽን ናችሁ። አብራችሁ ናችሁ?
በጎነቱን ለመናገር የተመረጠ ትውልድ፣ ቅዱስ ሕዝብ። በሌላ አነጋገር ቅዱስ ሕዝብ የሚለው ቃል የተለየ ሕዝብ ማለት ነው አይደል? የተለየ ሕዝብ ማለት ምን ማለት መሰላችሁ? በሕዝቦች መካከል ምን ያለ የተለየ ሕዝብ አለ። ስለዚህ በኢትዮጵያ የተለየ ሕዝብ አለ። የማ ጄኔሬሽን? ክራይስት የተባለ ጄኔሬሽን፣ ክራይስት የተባለ ትውልድ አለ። ያ ትውልድ በሕዝብ መካከል ያለ ምንድን ነው? ልዩ ሕዝብ ነው። ሄሎ፣ ሕዝብ አለ። በሕዝብ መካከል ምን አለ? ሌላ ሕዝብ አለ፣ ልዩ ሕዝብ አለ። ማ የተባለ ጄኔሬሽን? ክርስቶስ የተባለ። ስለዚህ እኔ የወይን ምንድን ነኝ አለ? ግንድ ነኝ፣ ክራይስት። እናንተ ደግሞ ምኖች ናችሁ? ቅርንጫፎች ናችሁ። ስለዚህ በሕዝብ መካከል ያላችሁ ምኖች ናችሁ? ልዩ ሕዝብ። ቅዱስ ሕዝብ ማለት የተለየ፣ የተቀደሰ፣ የተለየ፣ የወጣ ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ምን ያለ ተለይቶ የወጣ ሕዝብ ናችሁ። ስለዚህ በሕዝብ መካከል ያለን ምንድን ነን ማለት ነው? ሕዝብ ነን። ማንን የምናሳድር? እግዚአብሔርን የምናሳድር። ምን እንዲሆን ሕዝቡ? በእግዚአብሔር እውቀት እንዲሞላ። ሄሎ፣ የግድ አማኝ እንዲሆኑ አይደለም፣ ግን በእግዚአብሔር እውቀት ምን እንዲሉ? እንዲሞሉ። የማደሪያው ድንኳን ምን መካከል ነው ያለው አልኳችሁ? በሕዝብ መካከል ነው ያለው። እኛም ያለነው በምን መካከል ነው? በሕዝብ መካከል ነው። የማ ማደሪያ ሆነን? የትኛው ትውልድ ሆነን? ክርስቶስ የተባለው ትውልድ። ስለዚህ ዋናው ዓላማችን ለምኑ ነው ማለት ነው? የእውቀት ብርሃን ለመሆን። እናንተ የዓለም ምንድን ናችሁ? ብርሃን ናችሁ። ስለዚህ የምናበራበት ማህበረሰብ መካከል መብራት ሆነን ነው ያለ ነው ማለት ነው። ኦኬ። ስለዚህ ዮሐንስ 15 ኔሽን የተጀመረበት ነው። ፍሬ እንድታፈሩ እንድትሄዱ የተባለበት ቦታ ነው። እሱን ደግሞ የሚያግዛችሁ አለና እናንተ ከኔ ጋር ስለነበራችሁ መንፈስ ቅዱስም ደግሞ አብሯችሁ ምን ይላል አለ? ይመሰክራል አይደል የሚል። ስለዚህ አዲስ ኔሽን ሆናችሁ ትነሳላችሁ። ከዛ በኋላ መንፈስ ቅዱስ ወደ ዓለም መጥቶ ምን ይላል? ዓለምን ስለምን? ስለ ኃጢአት። በማ በኩል? ከኛ ጋር። መንፈስ ቅዱስ በእኛ ውስጥ ሆኖ ነው ምን የሚለው? ዓለምን ምን የሚለው? ስለ ምንድን ነው የሚወቅሰው? በኢየሱስ ስላላመኑ። ከዛስ በኋላ እንደገና በእኛ ውስጥ ሆኖ ምን ይላል? ይፈርዳል። ማ ላይ? የዚህ ዓለም ገዢ ምን ስለሆነበት? ስለተፈረደበት። እንደገና በእኛ ውስጥ ሆኖ ምን ይላል? ስለ ጽድቅ ይመሰክራል። ምን ስለሆነ? ኢየሱስ ክርስቶስ ስለሄደ። ሄሎ፣ ይሄ ሁሉ የሚሆነው በማ ውስጥ ነው? በእኛ ውስጥ። ስለዚህ ዘፍጥረት ይቅርታ ዮሐንስ 14 ቅድስትና ቅድስተ ቅዱሳን አንድ ላይ የተጋጠሙበት፣ ከዛ በኋላ ይሄ ደግሞ መጋጠም ምንን የጀመረበት? ትውልድን፣ ሰክሴሽን፣ ልዩ ሕዝብን፣ ክርስቶስ የተባለ ትውልድን። ለዚህ እኮ ነው መጽሐፍ ቅዱስ ለትውልዱ መጨረሻ የለውም የተባለው። አያልቅማ ክርስቶስ። ሄሎ፣ ዳዊት እንትናን ወለደ፣ እንትናን ወለደ፣ እንትናን ወለደ ተብሎ እኮ የሆነ ቦታ ይቆማል። ክርስቶስ ግን በማያልፍ ሕይወት ስለሆነ የጀመረው ለትውልዱ መጨረሻ የለውም። ጄኔሬሽን አፍተር ጄኔሬሽን፣ ታይም አፍተር ታይም፣ ሴንቸሪ አፍተር ሴንቸሪ የሚቀጥል ጄኔሬሽን አለ። የሆነ መንፈሱ ይጋባል፣ ሕይወትን ይሰጣል። በነገድ በቋንቋ በወገን ሁል ጊዜ የሚሄድ ነው። ስለዚህ አንድ አዲስ ጄኔሬሽን አለ ምድር ላይ ማ የሚባል? ክርስቶስ የሚባል። እሺ፣ ስለዚህ ማደሪያነታችን ለምንድን ነው ማለት ነው? ሄሎ፣ እግዚአብሔርን በማሳደር ማንን ለማገናኘት? እግዚአብሔርን ከሕዝቡ ለማገናኘት። ስለዚህ እንድንሄድ ፍሬ እንድናፈራ ምን ተብለናል? ተሹመናል። ሹመን የሚባል ነገር ትክክል አይደለም ማለት ነው። ምን ተብለናል? ተሹመናል። ስለዚህ በእኔ ኑሮ እኔም በእናንተ ልኑር፣ ቃሌ በእናንተ ይኑር፣ ሂዱ ምን በሉ? ፍሬ አፍሩ። ተሹማችኋል። ይሄ የማደሪያነታችን ዋነኛ ምክንያቱ ነው። ስለዚህ ማደሪያ ለመሆን አሁን ምን በሉ ነው የሚለው? ለእንዲህ ናችሁና ተሰሩ አይደል የሚለው? መሰራት አለብን። ለመሰራታችን ባለፈውም ነግሬያቸዋለሁ። 4 ወሳኝ የሆኑ ነገሮች ተሰጥተውናል። ከ4 በላይም አለን። እንቁጠራቸው አንድ ጊዜ። ምክንያቱም እኛ ቅድስትና ቅድስተ ቅዱሳን በክርስቶስ ኢየሱስ ሥራ መጋረጃው ስለተገፈፈ አንድ ሆኗል። ዕብራውያን ምዕራፍ 9 ላይ ባለፈው ስጃ አሳይቻችኋለሁ አይደል?
አሁን ግን በመንፈስ ቅዱስ የተከፈተ ነገር አለ። ምንና ምን? ቅድስተ ቅዱሳን ምን ብሏል? መጋረጃው ተነስቶ አንድ ሆኗል። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ መንፈስ ቅዱስ፣ መላእክቶች፣ የመንፈሳዊው ዓለም ሰራዊቶች፣ የእግዚአብሔር ሰራዊት ሁሉ ከማጋ አብሮ እያደረ ነው፣ ከኛ ጋር አብሮ እያደረ ነው። ስለዚህ ኤክሌሲያ ማለት የሰማዩ ሰራዊትና የምድሩ ሰራዊት የተዋሃደባት ቦታ ናት ማለት ነው። ሄሎ እንደው ኖርም መሆን የሚገባው ኖርማል ስላልሆነብን ነው እንጂ መላእክቶች መጡ እያልን የሚመጡ መሆን አልነበረባቸውም ጉባኤያችን ላይ። ሄሎ አግኝታችሁኛል? የአብርሃም ኮንፊደንስ ደስ አይልም? ታስታውሳላችሁ? አብርሃም ልጁን ሊድር በፈለገበት ጊዜ ኤሌዘርን ላከው አይደል? እና ሲልከው ከዛ ኤሌዘር ጥያቄ ጠየቀ። ባላገኝስ፣ ሚስት ባላገኝስ፣ እምቢ ብትለኝስ፣ አልመጣም ብትለኝስ ምናምን አይደል? አብርሃም ደግሞ በኮንፊደንስ እኔ ካንተ በፊት የወጣ መልአክ አይቻለሁ፣ እኔ አንተን ተማምኜ አይደለም የምልክህ እኮ ነው ያለ። አንተን ከምልክህ በላይ የማምነው አንድ ነገር አለ። መልአኩ ሁል ጊዜ የማመልከው አምላክ እግዚአብሔር እኮ ነው ያለ። ምን ማለት እንደሆነ ታውቃላችሁ? እና አብርሃም ሁል ጊዜ ኤንጀሊክ ካምፓኒ ያላቸው፣ ምክንያቱም ከእግዚአብሔር ጋር መኖር ለምደዋል፣ ተሰርተዋል። መልአክ ሲመጣ እንግዳ አይደለም ለነሱ፣ ሮጠው ፍየል የሚያርዱ ናቸው። ይሄን ያህል ተለማምደዋል። ከመላእክቶች ጋር የነበራቸው ህብረት እንደው የሆነ ነገር ምንድነው መልአክ ነው ምንድነው ሞትኩኝ ወየው ምናምን አይሉም። ምክንያቱም የሚያውቁት ነገር አለ። እግዚአብሔር ባለበት ሰራዊቱ አለ፣ አብ ባለበት ሰራዊቱ አለ፣ ወልድ ባለበት ሰራዊቱ አለ፣ መንፈስ ቅዱስ ባለበት ሰራዊቱ አለ። አሁን ቤተ ክርስቲያንን እግዚአብሔር ቀስ እያለ በመንፈሳዊ መሰራት ውስጥ ካስገባት በኋላ የሚወስዳት የአይን መከፈት ውስጥ እንገባለን። ማየት ኖርማል ይሆናል። አብረውናቸው ለካ ማለት እንጀምራለን። ሄሎ አብረውናቸው ማለት እንጀምራለን። ምክንያቱም እነሱ ስላዩት ነግረውናል። እናንተ እኮ ወደዛ ተራራ ገብታቸዋል ብለውናል። እነርሱ እኮ ስላዩት እልፍ አላፋት መላእክቶች አሉ ብለውናል። በዙሪያችሁ ከበውናል። ስላዩአቸው እኮ ነው። በመሰራት ውስጥ ገብተው ስላዩአቸው፣ መንፈሳዊ ቤት ሆነው ስለተሰሩ የቤቱን ነዋሪዎች አዩአቸው። ሄሎ እግዚአብሔርን እናሳድራለን ስንል እግዚአብሔር ሲያድር አብሮት ደግሞ ያለው ጉባኤ ከእግዚአብሔር ጋር መገለጥ ይጀምራል። አብረነን መጽሐፍ ቅዱሳዊ ነው። አዲስ ኪዳን ላይ እንደዚህ አይነት ነገር አለ ወይ ምናምን ነገር ብላችሁ የድሮ ትምህርት የሰማችሁ ሰዎች ካላችሁ አዎ አለ። ምክንያቱም ጳውሎስ የማመልከው አምላክ እግዚአብሔር ዛሬ መልአኩን ልኮ ሌሊት ላይ አይደል ያለው? ኦኬ መላእክቶች መጥተው ውጡና ስበኩ ሁሉ ይሏቸው ነበር። አብረዋቸው ቆሞ እንዳሰበኳቸው ታውቃላችሁ? ባጠገባቸው ቆሞ እኮ አሰብኳቸዋል። ሄሎ ሰዎች አላዩአቸውም እንጂ እኮ ከመላእክቶች ጋር እኮ ቆመው ይዘዋቸው ወጡ። ሂዱ ስበኩ፣ ገና አላለቀም ብለው ስብከት እኮ አስቀጥለዋቸዋል። እነ ጴጥሮስን ማንቀሰቀሰ። ይህንን ደግሜ የምነግራችሁ ይሄ መንፈሳዊው ህይወት፣ መንፈሳዊው ዓለም መጽሐፍ ቅዱስ ብቻ ላይ ያለ ሳይሆን በዚህ ዘመንም እግዚአብሔር የሚፈልገው ነው። ግን ዝግጅት ይጠይቃል። ኮንሽስ መሆን አለብን። አንዳንዶች ሳያውቁት መላእክቶች ምን ብለዋል? ለማስተናገድ መዘጋጀት አለብን። አዲስ ኪዳን እነዚህ ነገሮች ሁሉ አንድ ላይ ቅድስተ ቅዱሳንና ቅድስት ውስጥ የሚገቡ። ለምን እንዲህ አልኳችሁ? ምክንያት ስላለኝ ላሳያችሁ። ቅድስትና ቅድስተ ቅዱሳን ውስጥ ያሉትን እቃዎች አንድ ጊዜ ብላችሁልኝ እንጨርስ። ምንድን ነው ያለው? ቅድስት ውስጥ ምን አለ? ሰባት የወርቅ መቅረዝ፣ የማምልክት የመንፈስ ቅዱስ የቃሉ ብርሃን የእውነት መንፈስ። ከዛስ የገበታው የህብስት ጠረጴዛ፣ የእግዚአብሔር ቃል እውነት፣ የእግዚአብሔር ቃል አቅርቦት፣ የእግዚአብሔር የጤንነት ፈውስ ስጋና ደሙ። እሺ ከዛስ የወርቅ ዕጣን። በራእይ መጽሐፍ ላይ ያ ምንድን ነው አለን? የቅዱሳን አምልኮና ጸሎት። ስለ አራት ነገር መንፈስ ቅዱስ፣ የእግዚአብሔር ቃል አይደለ፣ ስጋና ደሙ። ከዛስ ጸሎት፣ አምልኮ። ስንት? አራት። ከዛ በኋላ እልፍ ብላችሁ ስትገቡ ወደ ውስጠኛው በኩል ምን አለ? ሄሎ ኪሩብ አለ። የምህረት መክደኛው ወይም የስርየት መክደኛው የክርስቶስ ደም አለ አይደል? ከአቤል ደም ይልቅ የሚሻለውን የሚናገር የመርጨት ደም ይላል አይደል? ጽዮን ያለው። ከዛ በኋላ ማን አለ? ሄሎ ኪሩብ የሚሸፍነው ማንን ነው? ኪሩብ ማን? እግዚአብሔር። ስለዚህ እግዚአብሔር አብ አለ፣ የሁሉ ዳኛ የሆነ እግዚአብሔር። ከዛስ ሄሎ መላእክቶች አይደለ? የኪሩብ ምሳሌ። ስለዚህ እልፍ አላፋት መላእክቶች። ከዛስ ሄሎ
ምን አለ ሌላ ዕቃ አለ እኮ ባለፈው ብያቸዋለሁ። ይቅርታ ይኸው እዚህ ጋር አንብቡት። ምን አለ? የቃል ኪዳን ታቦት ጽላት፣ ከዛስ የአሮን በትር ክርስቶስ ኢየሱስ በሰማይ ያለው ምን የሊቀ ካህናት በመልከጼዴቅ ሹመት ያለ መካከለኛ አይደል ያለው? የት ነው ያለው? ጽዮን ተራራ ላይ። ሄሎ። ስለዚህ ቅድስት ቅዱሳን ማናት ማለት ነው? ጽዮን። ከኔ ጋር ናችሁ? አብራችሁኝ ናችሁ ወይ? መጣላችሁ? አገኛችሁት? ስለዚህ አሁን ይወላችሁ ቅድስተ ቅዱሳን የሚለው ሐሳብ እና ቅድስት የሚለው ሐሳብ አንድ ላይ ሲሆን ምንድነው የሚሆነው? አምልኮ፣ መንፈስ ቅዱስ፣ ጸሎት፣ የእግዚአብሔር ቃል፣ ከዛ በኋላ የክርስቶስ ኢየሱስ መካከለኛ የሆነ አገልግሎት፣ ከአቤል ደም ይልቅ የሚሻል የሚናገረው የመርጨት ደም፣ የሁሉ ዳኛ የሆነው እግዚአብሔር፣ በደስታ የተሰበሰቡ እልፍ አእላፋት መላእክት፣ ከዛ ፍጹማን የሆኑ ቅዱሳን፣ ከዛ በኋላ ይወላችሁ እነዚህ ሁሉ የት ነው ያሉት ተባለ። ስለዚህ ጽዮን ተራራ የቅድስተ ቅዱሳን ምሳሌ ናት። ሁላችን ደግሞ ወደ ማደርሰናል ነው የሚለው፣ ወደ ጽዮን። ስለዚህ የጽዮንን ሙላት ልንጠቀምበት ነው እግዚአብሔር አሁን የሚፈልገው። ሄሎ። መጽሐፍ ቅዱስ በጣም ቀላል በሆነ ሁኔታ እውነትን የሚያስተምረን ቃል ነው፣ መጽሐፍ ነው ካነበብ ነው። ስለዚህ አሁን እኛ ሁላችን ቅድስተ ቅዱሳንና ቅድስት ውስጥ አንድ ላይ ሆነን የእግዚአብሔር ማደሪያ ነን ስንል እነዚህ ነገሮች ሁሉ እኛ ጋር አሉ ማለት ነው። ሄሎ። እና ማደሪያዎች እንደምን የተወደዱ ናቸው ስንል የኛ እኮ ብቻ አይደለም። ሄሎ። እግዚአብሔር አለበታ። አግኝታችሁኛል? እግዚአብሔር አለበት። ከዛ እልፍ አላፋቶች ምኖች አሉበት? መላእክቶች አሉበት። መንፈስ ቅዱስ አለበት። ከሁሉ የተሻለውን የሚናገር የመርጨት ደም ክርስቶስ ያፈሰሰው አለበት። መካከለኛው ሊቀ ካህን ኢየሱስ ክርስቶስ አለበት። ሄሎ። እነዚህ ሰራዊቶች አሉበት። ከዛ ደግሞ እልፍ አላፋት ምኖች አሉ? ከዛ ጻድቃን ምኖች አሉ? መንፈሶች በዙሪያችሁ። እነዚህ ሁሉ እንደ ደመና የሆኑ ኢየሱስን የተቀበሉት እነዛ ቅዱሳኖች ሁሉ አሉ። ይገርማቸዋል። እኔና እናንተ ስናመልክ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኤልያስ፣ እነ ኢሳይያስ ሁሉም አንድ ላይ ናቸው። ግን ምን ይፈልጋል? ማየት፣ መረዳት፣ ወደዚህ ህይወት መግባት፣ በዛ አይነት አንደርስታንዲንግ ውስጥ መቀመጥ ይጠይቃል። ማደሪያ ስንል እነዚህ ነገሮች ሁሉ አንድ ላይ ያሉበት ነው። እግዚአብሔር በምድር እነዚህን ሁሉ አንድ ላይ ሰብስቦ የሚያደርግበት፣ የኃይል በትር የሚገልጥበት፣ አገዛዝን የሚሰጣበት፣ በጠላቶቹ መካከል የሚገዛበት፣ በጨለማው ዓለም ላይ የሚያስተዳድርበት ማደሪያን እግዚአብሔር እየሰራ ነው። አንድ ቀን አሁን የምናወራቸው ሪያሊቲዎች ሁሉ አንድ ላይ የሚገለጡባት ቸርች ትገለጣለች። ድንዛዜ የሌላት፣ ፍዘት የሌላት፣ አለማመን የሌላት፣ እነዚህ ነገሮች ሁሉ በልክ ያስገባች ቤተክርስቲያን በምድር ላይ ትገለጣለች። የመጡ ሰዎች ሁሉ ወይም የደረሱ ሁሉ በጉባኤያችን ላይ የሚያዩዋቸው ነገሮች መኖር ይጀምራሉ። በነገራችን ላይ እንደነዚህ አይነት ነገሮች ስለማመናቸው በተወሰነ ሌቭል የገቡ ብዙ ሰዎች አሉ። የተለያየ ሀገር ላይ ጉባኤያቸው ተራ ጉባኤ አልሆነ ያለ እግዚአብሔር ሆይ ማዳንህን እንድናሳይ ዘመን እንዲቀየር እንፈልጋለን። የሆነ አባቶቻችን የደከሙበት ድካመኛ ላይ የደጠፈው ሸለቆ ምንም የሌለበት ስንቱ ጠጥቶ ትረካ ታምር ሰሪው ሲገኝበት ሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ ሳዝን